አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ what the fuck ማን ይገባ ወሳብ ፍቂ እኪ ተቀበየኝ እኔ እሱ አያውቁም በደ ታተበናታ አለኖ ፕሮብሌም ባክ ተደበራለን ዚስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያለ ኖ ፕሮብሌም በጂ fuck men አያውቁም በደ ፋዝሩን ቢዚ የጨነስክ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌድነስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ እንዴ አሞራውን ዘስከይ ፍላይኪ ከበጂ እንዴ ተደበረ እንዴ ወዳጅ ፔናልቲ ነው እንዳስቶ ማለፊያ መውደቂያችን ይሄ ነው እድል አንስቶ ምን ይኮች እንዳላገኘ ዝም ኮች ምን እኔ እንዳላገኘ ና ነቲ ድርሽ ነው ወይ ደግሞ በዚህ ጨለማ ሴት ጋር መዞር ጀመርክ? ጓደኛዬ እኮ በሰፊው አላስገባው እንኳን በጠባቡ። ኧረ በዚህ ሳልስተውንኩች በዚህ ነው እመኑኝኩች በዚህ ነው ሳልስተውንኩች። እስኪ አድርግልህ። ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩህ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅምሃል። አይሆንም አባባ ውሰድ። አይ አልቀበልም። አትደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። ሄይ ምንድነው እያያት ሄደም እንዴ? ረጨብኝ እኮ። በጣም ይቅርታ አላየውክም። ማየት ነበረባ። ደንባራ ጀዝባ። የህይወቴ መመሪያ ትህትናና ትዕግስት ናቸው። ትህትናና ትዕግስትን ገንዘቡ ያደረገ ሰው መቼም ቢሆን አይወድቅም። እዚህ መስሪያ ቤት ከቀጠራችሁኝ ከስራ ባልደረቦቼ ጋር በመግባባትና በመከባበር ለካምፓኒያችን እድገት እሰራለሁ። በጣም ጥሩ እኔ ተስማምቻለሁ። አመሰግናለሁ። ምንም አይደል። የመጨረሻውን ውሳኔ የሚወስነው ማናጀራችን ነው። እሱን ታወራዋለህ። አቤል ፋይሉ አለቀለህ? እንደውም መጣ። ተዋውቁ አቶ ኤፍሬም ይባላሉ። እሺ ሰላ ትተዋወቃላችሁ እንዴ? መንገድ ላይ ተዋወቀን ነበር። አዎ መንገድ ላይ ተዋወቀናል። ውሃ ሳያውቁ ውሃ ረጩኝ። ሳያዩኝ ማለት ነው። አላዩኝም ነበረ አላዩኝም። ደናውን ኔክስት ለዶርቦት ላይ ተወዳጁ ዳማ ጨዋታ መጥቶላችኋል። ምን ትጠብቃላችሁ? ገባ ብላችሁ ተጫወቷ ቴሌግራም ላይ። ከዛ ገንዘቡን ያሸንፉ። ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው። እኔ እሰጣችኋለሁ። አንተ ልሰጠው? አዎ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ እሰጣችኋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ አፈቅርሻለሁ። ሲስተር ማደንዘዣውን ይዋጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል? እኔን ትተውኝ? አዎ የሕክምናውን ወጪ አንተ ትከፍለዋለህ ብለዋል። ሜሮን አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። በወጣ ይተካ። አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ሉና ሮዚ የመጀመሪያቸው ነውና በጣም ፈርተዋል። እኔ ሁለተኛዬ ነው ሶ አልፈራም። እንደ ጅቦቹን በሞቴ እያልኩ ማጎርሳቸው ነው ይመስል ኖ አረ ላ ኢላሃ ኢላላህ ሀጂ ቆይ ነው ቆይ ላ ኢላሃ ኢላላህ ሀጂ ቆይ ላ ኢላሃ ኢላላህ ሁሌ لا إله إلا الله ይሄ ቪዲዮ ተወስቶ ነውና ኮሜንታችሁን ሳነብ እንዲህ ነው ሆኖ ወይኔ ሳስጠላ እና ኮሜንት ማንበብ በጣም ነው የምወደው። ኮሜንታችሁን ያነበብኩ እንዲየው በጣም ነው የማመሰግነው። ዩቲ እሺ ምን ቀር
ሞታል ጭሳል ምን አልሽኝ? እቲ አያስቸገረኝ በጣም አዛ ይግባ እድሜ ሰጠው ብዙ ይችላል በተዝታስ አንድ ባለ ሰኪና ለዛ እንደ ገልበጥ ምን እያረግሽ ነው? ጃም አረ በጋም ሌላ ዘፈን ተጎድቻለሁ እኮ እና ፈገግ እያልሽ ወደ ደስታ ማናገር ፕሮጀክታችን አቶ ድንቁ መቀጠል ይችላል። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለ46 ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተለት 2 ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ የሱ ቀብር ጊዜ ግን ሰው ጠማው። አንዳንዶች ለምን ሰብሰብ ብለን በኦንላይን ላይቭ ላይ አንቀብረውም ብላችሁ ስታፌዙ ነበር። ቀባሪ ይጡ ሌላ ምንም ማለት እንደምናል ቀባሪ ያሰራ። አሁን ጫኔ በትልቅ ተስፋ መቁረጥ የሚቀብረኝ ካጣው ለምን እሞታለሁ ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤት ነው ያለው። ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገ አልሞትም የሚል ትውልድ እንዳይነሳ ነው የምፈራው። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈር ይሁን የሚባል ሐሳብ ተነስቷል። ሙሉ በሙሉ ነው የምቃወሙ። የእድር ክፍያ ጣቡ 10 ብርም ይሁን 100 ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ 10 ብር ጎሏቸው ማነ ገብሬ እባክህ 10 ብር ሙላልኝ እያሉ ሲማጸኑ ያ አቶ ተክሌ የተሰበረ ክሩን አንጠልጥሎ መጥቶ እባካችሁ ዛሬ እኔን አስቀድሙኝ ብሎ ሲጫወት ለጫጫታው ለጨዋታው ለጉጨቃው በአካል ተገኝተን ነው የሚያምር። በዛ ላይ ደግሞ ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ማድረጋቸው ይቀራል የተወሰነ ገንዘብ እና እሱ ቢሰባሰብ 4 ሹካና 6 ደስታ ይገዛል። በአጠቃላይ እኔ የእድሩ ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሐሳባችሁ እስማማለሁ። ካልሆነ ግን መቃወሜን እቀጥላለሁ። አንላቀቃለን። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋለን። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነዋ።
እነዚህን ሳይደራጁ እንደዚህ ነው መቅጨት። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ።